እንግዲህ ሁለቱም በቃ የተፋቀሩበት ቀንና ማን መልሶ እንዳፈቀረና ማን መልሶ እንዳላፈቀረ እንግዲህ ጥያቄ ተጠየቀ። ማን ነውስ ጥያቄውን የመለሰው? ሁለቱም ማለት ነው። ደስ የሚሉ ፍቅረኛሞች እንግዲህ ፍቅራቸው ጀምረዋል፣ እንደቀጠለ ነው ማለት ነው። ዛሬ ክፍል 2 ማለት ነው፣ እንደቀጠለ ነው ፍቅራቸው ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቀን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱ። ነገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ማሮቼ ዛሬ ይዤላችሁ የመጣሁት በጣም ደስ የሚሉ እንግዲህ ያው በዚህ ሰሞን ደግሞ አነጋገሪ የሆኑ ሁለት ፍቅረኛሞች እና የፍቅር ጥያቄ የተጠየቁ ሀይሚና ብሩኬ ማለት ነው። ዛሬም እንደቀጠለ ነው ይዤላችሁ ክፍል 2 ይዤላችሁ መጥቻለሁ ማለት ነው። እንግዲህ የፍቅር ጥያቄ ማለት ነው። እንግዲህ አይታችኋል። ትናንትና ሀይሚ አፈቅርሃለሁ በማለት እንግዲህ ገልጻለታለች። ስሜቷን ያለው ነገር ግልጻለች። ነግራው እንግዲህ ተቀብሎ በአፈነዳቸውና እንግዲህ በጣም አላምንም በማለት እንግዲህ አይታችኋል። አለቀሰ ማለት ነው። እውነት አጎንብሰው አልቅሰዋል ማለት ነው። እሷም ያለቀሰች እንግዲህ ስሜቷን ገለጸችልን። ወደፊት ያሳለፈችው እና በምን አይነት መከራ እንዳለች እና እሱም በምን አይነት መከራ እንዳለ እንግዲህ ነግራናለች ዘርዝራ ማለት ነው። ይህ በር ደግሞ ሲቀጥል ደግሞ ዛሬ ደግሞ በመጡበት ደግሞ ማነውስ አብሮ መጀመሪያ ያፈቀረን? ማነውስ? የት ነው የተገናኘ ነው? የት ነው ያየሽው? የሚባል ነገር ዛሬ ተጠያየቁ ማለት ነው። እኔ እስከ መጨረሻ እነግራችኋለሁ። በእናንተ የሚጠብቀው ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ ላይክ ሼር በማድረግ አትርሱ ማለት ነው። አብረን እንደግ እላችኋለሁ። እንደቀጠለ ነው ፍቅራሞች እላችኋለሁ። እንግዲህ ሀይሚዬና ብሩኬ ዛሬ ወይናቸውን አምጥቶ ስለ ፍቅር ጥያቄ እንግዲህ በፍቅርና በሰላም እንግዲህ የቤታቸው ቁጭ ብሎ እንግዲህ ያወሩ ነው። እንደ ማንኛውም ሰውም ቁጭ ብሎ ያወሩ ነው። እንግዲህ መጀመሪያ ማን ነው እስቲ ያፈቀረስ? የት ነው ያየሽኝ? የሚለው ነገር ተነጋገሩ። መጀመሪያ እንትን ተብሎ እንግዲህ ሁለቱም እንግዲህ ወደ ብሩኬ ሄደ ማለት ነው። ብሩኬ ደግሞ የሀይሚ ጠየቃት ማለት ነው። መቼ ነው ያፈቀርሽኝ? አንቺን እኔን መቼ ነው ያፈቀርሽኝ? ምናምን በቃ ያኔ ያየሽኝ በማለቱ ነው። እኔ ያየሁ ከአንድ ቀን የሆነ ግሩፕ ነበራችሁ፣ የሆነ ቦታ ነበረ። እዛ ግሩፕ ውስጥ አይቼ በጣም አየሁክና ደስ የምትልና ይሄ ልጅ የኔስ ባረገው ብዬ ሁሌ እመኝህ ነበረ፣ ግን መናገር እፈራ ነበረ፣ አልተናገርኩም። ከዛ ወንድሜ በእናትህ ይሄ ልጅ የማን ልጅ ነው አስተዋውቀኝ አልኩት። ከዛ ስልክ ቁጥርህን ምናምን ሰጠኝና ከዛ ነው የተዋወቅኩ አለች። አያችሁ፣ በሌላ ቦታ ሴት ነው ወንድ ነው የሚቀድመው እንደዚህ ስልክ ቁጥር ለምናምን ለመስጠት፣ ግን እሷ ቀደመች፣ ጠለፈችው ሌላ እንዳይወስድብኝ ብላ ቶሎ ብላ ማለት ነው። ሀይሚ ወንድ ነሽ ወላሂ። ከዛ ያስኩታለች። ከዛ ከያዝኩት በኋላ እሱን እንትን በማለት አለባበሱ ምናምን ሳይ እንደዚህ አይደለም። በፊት በጣም ትንትን ነበረ፣ በቃ በጣም እንትን ልህ ነበረ፣ በቃ እከታተልህ ነበረ፣ ማይህ ነበረ አለች። እሺ አንተ የእሱ ደግሞ ተራ ጠየቀችው ማለት ነው። የፍቅር ያቀረብክልኝ ፍቅር ባልቀበልህም እንድትሆን ነበረ አለችው። እኔ ልታነቅ ነበር እንዲህ ያለችው። አይ አልታነቅም ነበረ፣ ግን የኔ ያንቺ ስሜት እንዳልጎዳው ቋቋም ይሆን ነበረ። ያኔ በቃ ያው እንትን እያልኩኝ ትንሽ ራሴን ለመሞከር ለመመለስ እሞክር ነበረ፣ ግን ምንም ሰውም አልሆንም ነበረ። እምቢ ብትይኝ ባትቀበይኝ ያው ግን እጠብቅ ነበረ አለ። እሺ አንተ ከዛ በኋላ ሌላ ሰው ትይዝ ነበረ ወይስ እኔስ ሌላ ወንድስ ቢይዝስ አለችው። ሌላ ወንድ ብትይዝም እኔ ስሜትሽን ምንም እንትን አልለውም ነበረ፣ እቋቋመው ነበረ። ከዛም ሰውን ጋርም አልጣላም ነበረ ብሎ ግልጹ ነገራት ማለት ነው። ብሩኬ ብዙ ጥያቄ ቀርቦልኛል አለ። አብራችሁ አደራችሁ ወይ? ፍቅረኛሞች ከሆናችሁ አብራችሁ አደራችሁ ወይ? ፍቅረኛሞች ናችሁ ወይስ እናንተ ምንድን ናችሁ የሚባል ጥያቄ ሁሌ ስልኬ ላይ እየመጣብኝ ነበረ። እና ይሄንን ሁሉ ሳትዋሺ ትነግሪያለሽ፣ እኔ እጠይቅሻለሁ፣ አንቺ መዋሸት የለም አላት። አረ እኔ ያልዋሽም፣ ያለው ነገር ትክክል ነው የምናገረው አለች። እንግዲህ ማደሩ አብረን አላደርንም በምንም ነገር፣ ፍቅረኛም የሆነው አሁን ነው፣ እንደ ወንድምና እንደ እህት እንደዛ እንኖር ነበር እንጂ ሌላ ነገር ያረግን ነገር እና ሌላ ነገር ምንም ነገር የለም አለች። ከእንግዲህ የሚቀጥል እንጂ ከአሁን በኋላ ግን ምንም ነገር በይፋ የለም ብላ ተናግራለች። ሀይሚ ጨዋ ማለት ነው።
ሲቀጥልማ ደግሞ እንግዲህ ብሩኬ አዎ እኔም ደግሞ ያኔ አለ ሳይሽ በቃ ያው ትቀበኛለሽ አትቀበኝም በማለት ነው እኔም ይህም ያቀርብኩልሽ። አንድ ደግሞ እስከ መቼ ድረስ ብዬ ነው ቆይተናል እንግዲህ 2 ዓመታችን ምናምን አስቆጥረናል። እስከ መቼ ስለምንድን ነው ብዬ የእሱ ነው እንትን እያልኩት ቶሎ ብዬ ልጠይቅሽ እያልኩት አለች። ከዛ ሀልሚ ደግሞ እኔ እኮ ብዙ ጊዜ አሁን ቪዲዮ ስንሰራ ምናምን ያፈቅረኛል ብለሽ ታስቢ ነበር አላት። አላስብም ነበረ በፍጹም አላስብም ነበር። ግን አንዳንዴ ቪዲዮቻችን የሰራነው ቪዲዮቻችን ዞር ብዬ ብቻዬን እፈትሽ ነበረ አየው ነበረ። ከዛ ሳየው ትስመኝ ነበረ በጣም ስስመኝ ይሄ ልጅ ቢወደኝ ነው የሚስመኝ እንጂ ባይወደኝ ደግሞ አይስመኝም ነበረ። ስለወደደኝ ነው እንግዲህ የሚስመኝ ባይወደኝ ኑሮ አይስመኝም ነበረ አልኩኝና በቃ ከዛ ራሴን መቋቋም ጀመርኩኝ። ትንሽ አለች ራሴን መቋቋም ጀመርኩኝ አለች። እሺ እሱ ደግሞ ቤተሰቦቼ ገና ሚስጥር ሊወጣ ነው ስሙልኝ እያለ ነው እንግዲህ ብሩኬ። ትንሽ ድምፁን አመመኝ። ድምፄ እንግዲህ ትናንትና የጮህኩበት 2 ደስታ ነበረኝ። አንድ አርሴማ አርሴማ ነው ያልኩት አርሴማ ነው የሚባለው አሸነፈና፣ ሁለተኛ ደግሞ ሀልሚ ስለ ፍቅሯ ስላስደሰተችኝ ስለገለጸችኝ ያፈቅራለሁ ስላለችኝ ሁለቱም ደስታ በአንድ ቀውጬው ድምፄን ሻከረኝ አለ ማለት ነው። እንግዲህ በጣም ደስ ይላሉ። ወይናቸውን እየጠጡ ነው ማለት ነው። ወይናቸው ማለት ነው። በዛ በመሀል ዛሬ ብራምቦ ሰበረልሽ፣ ብራምቦ ትሰጭኛለሽ አትሰጭኝም ማለት አንሰጥህም ደፋር አለችው። አንሰጥህም አለችው። እሱ ገና ነው አሁን አይደለም አትቸኩል ቀስ በል ያንተ ነው የትም አይሄድም። ምን ነው ምን ነው ድመት ሆንክብን ደግሞ። ቀስ በል ቀስ ተረጋጋ፣ ትደርስበታለህ። እስካሁን ድረስ ቁጭ ብለህ የለም እንዴ ብሩክዬ? እስካሁን ድረስ ቁጭ ብለሃል እንግዲህ እስካሁን ድረስ ታግሰሃል። እንግዲህ አሁንም ደግሞ ትንሽ ቀን መታገስ የለብም። እንደዚህ አይነት ነገር ደግሞ እንዳታስጨናንቃት። በራሷ እጅ በራሷ እሺ ትላለች ማለት ነው። አታስጨናንቃት ኦኬ። እና አታስፈራትም አታስጨናንቃትም ማለት ነው። ያኔ አንተም ደግሞ የመከረህ ልጅ አይደለህም። ብዙ ነገር የምታውቅ ልጅ ነህ። በጣም ጀግና ጎበዝ ሰው ነህ ማለት ነው። የሴት ልጅ በጣም ጥሩ ክብር ነው ያለህ፣ ጥሩ አመለካከት ነው እያለህ እና በጣም ነው የምናመሰግንህ። እውነት በጣም በቃ ያኔ ያለው ነገር በአንተ ብዙ ወንዶች መማር ይችላሉ፣ በሀልሚዬም ደግሞ ብዙ ሴቶች መማር ይችላሉ ማለት ነው። እንግዲህ ሀልሚ እኔም በሱ እሱ ነው እና እንደምታፈቅረኝ እያወቅኩኝ ግን በፊት ግን አላምንም ነበረ አለችው። በቃ እሱም ደግሞ እኔ በጣም ነው እኔም ያው እንደምትወጂኝ አውቃለሁ። እኔም ደግሞ ብዙ ሰዎች ውጪ ስወጣ ምናምን ፍቅረኛሞች ናችሁ ወይስ ምንድን ናቸው ምናምን ሲሉኝ፣ አይ አይደለንም እኛ ፍቅረኛሞች ገና አይደለንም፣ ዝም ብሎ እንደ እህትና እንደ ወንድም ነው። በዛ ላይ ደግሞ በጣም ጠንካራ ሴትና ጠንካራ ጎበዝ ናት፣ ጎበዝ ጓደኛዬ ናት እላቸው ነበረ። ሌላ ነገር ያው ምን ብዬ ነው የምነግራቸው አለ ብሩኬ ማለት ነው። ገባ። ከዛ ሀልሚ ደግሞ እኔ ቤተሰቡ በጣም ሰው ይወድሻል፣ ስፔሻል ሚዲያ ሰው በጣም ነው የሚወድሽ። ብዙዎቹ ናቸው ልጆች እንትን ብሎ እንደምንወድ አድርጎ ፎቶ ምናምን የለቀቁት። ብዙዎቻቸውን ደስታ ገልጸዋል። አንድ ሰው እንግዲህ ያንቺ እንትን ያለ ነገር የለም የኔ ይሁን ያንቺ ይሁን በጣም ነው ማመሰግናቸው ቤተሰቦች ምናምን አለ እንግዲህ የቱ ቤተሰቦቹ ማለት ነው። አዎ ብሩኬ እኔም በጣም ነው ማመሰግናቸው። በተለይ ደግሞ ያንተ ወንድም ማለችው፣ ወንድም ያንተ ሳይሆን የኔ ወንድም ማለት ነው። ብዙ ነገር መክሮኛል፣ ብዙ ነገር ልቋቋም አድርጎኛል፣ በብዙ ነገር ተጎኔ ሆኖልኛል። በጣም ነው እውነት ቃላት ያንሰኛል ስለሱ ሳወራ፣ በጣም ነው ቃላት የሚያሰኝ። ብዙ ሰው ሲሸሸኝ፣ ብዙ ሰው ሲያማኝ፣ እሱ ግን ታጠገብ የሆነ ታጠገቤ ሳይለይ በቃ አንቺ እንዳልሹ አድርጎ እያለኝ ብዙ ነገር ተራሴ ጋር እየሆነ እና በጣም ነው የምወደው፣ በጣም ነው ማከብርህ። አንተ እንደ ወንድም ሳይሆን እንደ አባትነት ነህ ብለዋለች እንግዲህ ማለት ነው። እንግዲህ ደስ ይላል። እንግዲህ የባል ወንድምም ደግሞ እንደዚህ ክብር ሲያገኝም እሱም ደግሞ የባሉ የወንድሙ ፍቅረኛ እንዲህ ሲያከብር ደግሞ በጣም ደስ ይላል ማለት ነው። በነገራችን ላይ በጣም ነው ደስ የሚለው። አሁን የብሩኬ የወንድሙ ሚስትም ሀልሚዬም
በጣም ነው ደስተኛ ናቸው። በጣም ሲገናኙ አንድ ነው የሚመስሉት። እውነት ሁለቱም እህትማማቾች ናቸው የሚመስሉት። አለባበሳቸው፣ ምናቸው፣ አነጋገራቸው፣ ምናቸው በጣም ነው ደስ የሚሉት ማለት ነው። ብሩኬ ደግሞ ወንድሙ ደግሞ በጣም ክብር ያላቸው የሚከባበሩ። እንግዲህ ሰው ታስተዳደግ ነው የሚወጣው ማለት ነው። ካስተዳደግ ከእናት አባት ነው አስተዳደግ የሚወጣው ማለት ነው። መጀመሪያ እናት አባት አስተዳደግ ጥሩ ከሆነ የሚወጣሙ ሰው ደግሞ አስተዳደጉ ጥሩ ነው ማለት ነው። እና ስለዚህ በእነሱ ሄደዋል ማለት ነው። እኔ በጣም ደስ ይላሉ። እንግዲህ ሌላ ነገር ወደ ሌላ ውስጥ አልገቡም። እሷም አልሰጥም አሁን ብላለች። እንግዲህ አዎ ይዘሽ ቁጭ በይ፣ ማንም አይነካሽም፣ ማንም ትምታሽ፣ ማንም የለሽም። ደግሞ ብሩኬ በጣም ጥሩ ሰው፣ ጨዋ ሰው ነው። በስነ ስርዓት በክብር እንደዚህ በስነ ስርዓት ነው በራምባ ሰበራልሽ የሚባለው እንጂ ዝም ብሎ አይደለም ማለት ነው። እና በጣም ደስ ይላል ያላቸው ቆይታ በጣም ደስ የሚሉ እንግዲህ የሚናገሩት አነጋገራቸው ወደፊት ደግሞ ጥሩ እቅድ ነው እንዳለን እና ጥሩ ነገር እንደምንሰራ አስብ ነበረ አለ ብሩኬ ማለት ነው። በነገራችን ላይ ሁለታቸውም አንድ ላይ ከሆኑ አደጉ እንጂ አልቀነሱም ማለት ነው። ብዙ ነገር እያደጉ ነው የመጡት። ብዙ በቃ ያኔ አይደለም የሰው ልጅ ሰርቶ ደግሞ ሲያድግ ማለት ነው ደስ አይልም? በጣም ደስ የሚለው እና ያደጉ በቃ ያኔ በበፊት ነገር እየጨመሩ እና ደስ የሚል ነገር ያላቸው ነው እየመጡት ማለት ነው። እና ያው ያንን ያው ሁለታቸውም ጥሩ በመሆንና ጥሩ ፍቅርና ጥሩ አመለካከት ቢኖራቸው ነው። ያ ሰው በመሀላቸው ገብቶ ቢበጠብጣቸውም እነሱ ግን የሰው ወሬ ሳይሰሙ የሰው ምንነት ሳይሰሙ በራሳቸው ኃይል በራሳቸው ነገር እስካሁን ድረስ የዚህ ደርሰዋል ማለት ነው። ብዙ ሰው ለመለያየት ይፈልጋቸው ነበረ ግን አልተሳካለትም ማለት ነው። አሁን ወደ ከጓደኝነት ወደ ፍቅረኛ ዞረ ማለት ነው። አሁን ደግሞ ከፍቅረኝነት ደግሞ ወደ ባልና ሚስት ይዞራል ማለት ነው። በጣም ደስ ይላል። እንግዲህ ሀሳባችሁን ይህን ገልጻችሁ ለቤተሰብ መንገራችሁ በጣም አሪፍ ነው። እናመሰግናለን ማለት ነው። እና ሀይሚም ብሩኬም እንግዲህ የዘላለም ናቸው። እናንተም እኔም እንግዲህ እንደማይለያትም ያው በትናንትና ቪዲዮ ነግሬያችሁ ነበረ ቃል እንደገባላትም ማለት ነው። እና ቤተሰብ ይህን ይመስላል። በቀጣዩ ደግሞ ምን እንደሆነ እስከ 3 ፍቅር ጥያቄ 3ኛ እስከ ሲቀርብ ድረስ ደግሞ በእናንተ የሚጠበቀው ሀሳብ አስተያየታችሁ አስቀምጡና ኮሜንት ላይ ካረ ያደርጋችሁ አስቀምጡና ያለው ነገር እኔ ያቀርብላችኋለሁ። በቀጣዩ ደግሞ እስከ ሳቀርላችሁ ድረስ መልካም ቀን ይላችሁ። ባይ ባይ።